ፒያኖን ወደኸዋል እንዴ? በፈጣሪ እንኳን ደህና መጣ ወንድም አሊ። እንኳን ደህና ቆየኝ። እንዴት ነህ? ደህና ነኝ ወንድሜ። እዚህ የመጣሁት የሆነ ነገር ፈልጌ ነው ወንድሜ። ምንድን ነበር? ጭንቅላቴ ተዘጋ። ኮምፒውተር ነው? አይ ይሄ በእጅህ የምትጫወተው ፒያኖ። ኦኬ። አዎ አለህ? አዎ አለኝ። አንድ ነው የቀረኝ። ቆይ ልፈልግልህ። ወንዶች እንደዚህ አይነት ነገር ይፈጥራሉ። በጣም አሪፍ ነው። ስንት ባትሪው የሚያስፈልገው? ሁለት ጥሩ። እሺ እገዛዋለሁ። በቃ ሳም። እሺ ወንድሜ። በዚህ በጠዋት ወዴት እየሄድክ ነው ወንድም ኑር? እንዴት ነው ወንድም ራምዚ? ልጄ የሆነ ነገር ይዤ ልመጥቻለሁ። ጉንዳኗ ይሄን የሚያምር ዕቃ መጣችልኝ። ምንድን ነው? ፒያኖ ነው። ስጋው የት አለ? አልገዛሁትም። ለምን? ፒያኖን ስለገዛሁ ነው አባዬ። ልጁ ይሄን ይበሏል? ምን ሊበላል ነው? እጅ አለን እኮ በእጃችን እንሰራለን። አንድ ሁለት አሳ አጥምደን መብላት እንችላለን። አንተ ሰውዬ በጣም አብድሃል። ይህንን መጫወት አይችልም። እሱን አንተ ታውቃለህ። ይሄን መውሰድ እችላለሁ? ጁሱን መውሰድ እችላለሁ? አመሰግናለሁ። ይቅርታ፣ ይህንንም ወረቀት ልውሰደው? ይቅርታ። ምንድን ነው ያመጣውልህ? ዋው! ማን ያመጣው? ደግሞም ቀይ ነው። ዋው! ልጄ ትላንት እየሄድን እኮ ሀሳብን ሰርቆ ነበር ልጄ። ልክ እንደዛኛው ነው። ላንተን ያመጣሁት እኮ አንድ አይነት ነው ከዛኛው ጋር። በተጨማሪም ከለሩን ነው። እባክህ አየው ከለሩን? አባዬ ተጫወተ እኮ። አሊ። አቤት ወንድሜ። እስካሁን አልጨረሰም እንዴ ልጄ? የቀለድክ ነው? ልጁ እኮ ገና መጀመሩ ነው። በእውነት እኔ ወደ ካልካል ልሄድ ነው። ወደ ገልፍ ሄዳለሁ እኔ። ይቅርታ ወንድሜ። ስለዚህ አሁን ምን የሚያውቀው ነገር አለ?
ተነሳ። እኔ ግን ነቃቅለዋለሁ ይህንን ነገር። በፈጣሪ በጣም ወዶታል። አንድ እንኳን የተሳሳተ ኖት አልነካም። እናም ይሄን ለመጮት ማውራት አለብህ። እንደዚህ ነው እንደሚጫወተው? ኧረ አልቀለድኩም ወንድሜ፣ ጀልባው ላይ ተኝቼ ነበርኩ። ከድምፅ ስሰማ ተነሳው። ቁጭ በል፣ ያው ትንሽ ነገር መስራት አለብን። በጣም እድለኛ አባት ነህ። እሱን ታውቃለህ አይደል አሊ? ለትንሽ ደቂቃ መውጣት ትችላለህ ይመስለኛል። ብዙ ስራ አለብን። ወንድም ካሜል። በፈጣሪ አሊ፣ እንዴት ነህ? አለው። ምን እያረክ ነው ወንድሜ? ልጁ የት አለ? የት አለ ይመስላል? እኔ ምን አውቃለሁ ልጄ። ከወንድም ፌሪደን ጋር ፒያኖ እየተጫወተ ነው። የትኛው ፌሪደን? ፌሪደን ዱዛ። እየነገርኩ ነው፣ ፒያኖ እየተጫወተ ነው። የምረን ነው? ኦ ፈጣሪ፣ እንኳን ደስ ያለ አሊ። አንተ ራሱ እዚህ ልጅ ላይ በጣም ሰርተሃል። በሚቀጥለው ዓመት ኮንሰርት ሲያዘጋጅ ከፊት ትቀመጣለህ። እሺ እጠብቃለሁ። ፓጋሞንን ይጫወትልናል። በቃ ልጁ የት አለ? ይሄኝ ፒያኖ እየተጫወተ ነው። እንደ ወራጅ ውሃ ነው ፒያኖን የሚጫወተው። ይሄንን ልክ እንደ አባትና ልጅ እናክብረው። ሻይን ጠጣ አይደል አባዬ? በዚህ ሰዓት ቢራ መጠጣት የለብህም። ሻይ ጠጥታል? አዎ ጠጥቻለሁ። ይህንን ቢል መስራት አልቻልኩም። ድጋሚ ተዘበራርቋል። ችግር የለውም፣ አትጨነቅ። ስንት ነው ብድር ያለብን? 12,000 ሊሬ ነው። ምንድን ነው እያልክ ያለው? 12,000 ሊሬ ነው? ይሄ ጥሩ አይደለም፣ ምንም ጥሩ አይደለም ወንድም ካሜል። ባለፈው ወር ከሱ እኮ ነው የተበደርነው። በቃ እንቀርፏለን፣ አትጨናነቅ አንተ። ጀልባውን ግን መቼም አንሸጠው። ካልሸጥነው የሚያልቅልናል። ጀልባውን ካልሸጥነው መቅረፍ አንችልም ማለት ነው ችግሩ። ነገርኩ፣ ሌላ ስራ አገኝና እንቀርፏለን። ምን ልታረግ ነው ልጄ? ነገርኩ፣ እንቀርፏለን። ምን እንደማረግ አትጠይቀኝ።
እየነገርኩ ነው። ፒያኖ እየተጫወተ ነው። አልገባህም እንዴ? የፈጣሪ አለ። ይቅርታ፣ ሻጩ የት ነው ያለው? እኔ ነኝ የምሸጣቸው። ስንት ናቸው? ሁሉም አንድ አይነት ሳይዝ ነው። 1 ሊሬ። አይ እሱማ በጣም ብዙ ነው። 10 በወስድስ? ቆይ 10ን 7 ሊሬ እሸጥልሻለሁ። ችግር የለውም። እሺ ክፈታቸው። ሮዝ፣ አሁንም ልቤን ወስደሽዋል። እሱን ተጫውተው ጎበዝ፣ ተጫውተው እሱን። ሮዝ፣ አሁንም ልቤን ወስደሽዋል። ሮዝ፣ አሁንም ልቤን ወስደሽዋል። ይህንንም ያንንም ስንጫወት ነበር። አሪፍ ጊዜ አሳልፈናል። እስቲ ይህን ከተጫወትን እንይ።
ብራቮ! ልጁ መጫወት ይችላል አሊ። አዎ እምላለሁ ይችላል ወንድሜ። አሁንም ማመን አልቻልኩም። ይሄ ልጅ ሳየው በቃ ልጅ አይመስለኝም። ያው አንተም ማመስገን አለብኝ ወንድም ፈሪደን። ፈጣሪ ባርክ። ለልጁ የሆነ ነገር ማድረግ አለብህ አሊ። ሀገር ውስጥም ሆነ ከሀገር ውጭ የሆነ ነገር ማድረግ አለብህ። ኤፌ ከኔ ጋር ወደ ኮንሰርቶች መሄድ አለበት። ኮንሰርቶች? እምላለሁ ፌንት ልነቅል ነው በቃ። የልብ ድካም ጊዜ ነው መሰለኝ። ምን እያልክ ነው ወንድሜ? የምን ኮንሰርት ነው? ያው በቃው እያለቀ ነው እና ወደ ኢስታንቡል ልመለስ ነው። እንዲህ እናርግ፣ ለምን ትኬት አልክልህም? እኔ ከዛ እዛ ያሉ ጓደኞቼ በደንብ እንዲያዳምጡ ትነግራቸዋለሁ። ፕሮፌሰሮችም አሉ። ይቻላል። ስለዚህ ጥሩ ነገር ላይም ሊደርስ ይችላል ልጁ። ምን እያልክ ነው ወንድሜ? የምርህን ነው ወንድሜ? ፈጣሪ ባርክ ወንድሜ። ምንድነው ደስ ብለዋል? ይሄኝ በእናትህ እዚህ ካስ ውስጥ እንደኔ ልጅ ፒያኖ የሚጮት አለ? የት አለ? የኔ ልጅ እኮ ኳስ ተጫዋች ነው። ካስ ጁኒየር ውስጥ በጣም ምርጡ ተጫዋች። አባዬ ምን እየተፈጠረ ነው? ፒያኖ እንደ ኳስ አይሆንም። እሺ አሳዎቹን ለምንድነው የምትሰበስበው? እኔ ነኝ እኮ የምሰበስበው። ለምንድነው አንተ እንደሱ የምታረገው? ቆይ መጣው። አንተ እኮ ወጣት አይደለም። አስደነገጥከኝ እኮ። ከዚህ በኋላ በቃ ና አግዘኝ። በፈጣሪ ዋው! ብዙ ሰብስባል አንተ። አባዬ ደህና ነህ? ደህና ነኝ። ይሄኝ እውነቱን ንገረኝ። ደህና ነኝ አልኩህ እኮ። አሁንም ውስጥ ለመግባት ወጣት ነህ አንተ? ናና እዚህ ጋር ቁጭ በል ሻዩን እስከማመጣልህ ድረስ። እሺ ሞተሩን ቼክ አድርገው። ቅድም ስንመጣ ድምፅ ነበር። እሺ አረጋለሁ። ለምንድነው ፒያኖንም አይጫወተው? ባትሪው አልቆበት ነው። ባትሪ ገዛለታል። እሺ ኤፌ ምንም አልሆነም እኮ አባዬ።
አባዬ 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 መጣው። ያዘኝ ያዘኝ። ና ልጄ ልጄ ና። አልቻልኩም፣ ሊይዞ አልቻልኩም። ከዚህ በላይ አልችልም።